እኔ በጣም ከገረመኝ ዛሬ ከታዘብኩት ነገር አንድ ነገር ልንገራችሁ። ምንድነው ካላችሁ ህዩ ደስ አይበልሽ ሀይሚና ብሩኬ ተጣሉ። ህዩ ደስ አይበልሽ ሀይሚና ብሩኬ ተለያዩ። በመጀመሪያ ደረጃ ሳይገባችሁ አታወሩ። ምክንያቱም ፈላ ቂጣችሁን ያልጠረጋችሁ መታችሁ አታወሩ። በደንብ ይገባችኋል ብዬ አስባለሁ የምናገረው አማርኛ። ምክንያቱም ሀይሚና ብሩኬ ተጣሉ ማለት ተለያዩ ማለት አይደለም። ደግሞም አልተለያዩም። ከአንድ ላይ እየሄዱ እያያቸዋቸው አይደል እንዴ? በሁለተኛ ደረጃ ደግሞ ብሩኬ ሀይሚ ትናንት ነግረዋለች። ሀይሚ ምንድን ነው ያለችው? እናንተ አማርኛ አይገባችሁም መሰለኝ። እኔና ብሩኬ ልጁ ያንተ ቢሆን እኔ አሳድገዋለሁ፣ እኔ ይዘዋለሁ፣ ችግር የለም ብላለች። እናንተ ግን የት ነው የምታመጡት? እኔ እኮ ግርም የሚለኝ ማለት ነው ምን እንደሆነ ታውቃላችሁ? አይኖ ከሰው ስተት ከብረት ዝገት አይጠፋም። ግን በጣም ከገረማችሁ ነገር ልንገራችሁ። ህዩ ደስ አይበልሽ ሀይሚና ብሩኬ ተለያይተው ህዩ ደስ አይበልሽ ስትሉ ትንሽ አይደብራችሁ? ሀይሚና ብሩኬ በመጀመሪያ ደረጃ መቼም አይለያዩም፣ ሊለያዩም አይችሉም። ይህ አቋሚ ነው። ገባችሁ? በሁለተኛ ደረጃ ደግሞ ሀይሚ ምንድን ነው ያለችው? ልጁን አምጣው እኔ አሳድገዋለሁ ነው ያለች። አለቀ ደቀቀ። ማናቱ ምንድን ነው? ልጁ ገና ቢሆን እኔ አሳድገዋለሁ ብላ ቃል ገብታለሽ። የምን መለያየት ነው የምታመጡት? እኔ እኮ ግርም የምትሉት በቃ በጣም ትገርሞኛላችሁ። ሀይሚና ብሩኬ ተለያይተው ሀይሚና ብሩኬ እንደዚህ ብለው ሀይሚና እንደዚህ ብለው በመጀመሪያ ደረጃ ጋሽዬ የእሷን ቁማር በደንብ ጠንቅቀው አውቀዋል። በቃ እኛ የምንፈልገው ይላችሁ ትልቁ ኢምፖርታንቱ ጉዳይ ጋሽዬ እንዲያውቅ ነበር። ጋሽዬ ያውቋል። አለቀ ደቀቀ። ከዛ ውጭ ማንም ቢለፈልፍ ማንም ለፍልፎ ነው የሚቀረው። ብሩኬ እኔ በጣም አደንቀዋለሁ፣ በጣም ወደዋለሁ፣ በጣም ማለት ነው። ግን ምን አለ መሰላችሁ አንዳንዴ የጓደኛ ምክር ስለሚሰማ ነው። ብሩኬ አሁንም ትልቁ ስተት እያመጣበት ያለው ብሩኬ ጓደኛ ይሰማል፣ ጓደኛ ያምናል። ጓደኞች ከጎኑ ያሉት ራሱ ለሱ ድንጋይ እንደሚቆፍሩለት አያቅም። ለምን እንደማቅ አላቅም። ገባችሁ? አሁንም ቢሆን ጓደኛንን ብለው አንዳንድ ሰዎች የሚመጡት ይቅርታ አድርጉልኝ፣ እኔ አላስደሰተኝም። እኔ የልቤን ነው የምነግራችሁ። ለምን ካላችሁ ብዙ አሉ እኮ ሰው እኮ ለዩቲዩበር እኮ በጣም ነው የሚቀናናው። ገባችሁ? በጣም ነው የሚቀናነው። በቪው ይቀናናሉ፣ በሰብስክራይብ ይቀናናሉ፣ በእውቅና ይቀናናሉ። ለምን ካላችሁ ሞኝ አትሁኑ። በባለፈው አዶናይን እንደዛ ሲያንገበግቡት የነበር በምንድን ነው? በእውቅና ስለበለጣቸው፣ በገንዘብ ስለበለጣቸው፣ በቢዝነስ ስለበለጣቸው ነው አይደለ? አሁን ደግሞ ሀይሚና ብሩኬን ሊለያዩ የመጡ ህዩ የምትባል ድኩላ ተልካ ነው። ገባችሁ? ማንኛውም ሰው ጓደኛ ቢሆንም 100% እርግጠኛ ሁናችሁ የምታምኑት ጓደኛ የለም። በአሁኑ ሰዓት ገንዘብ ምንድን ነው የሚባለው? ከነተረቱ አፍ ያለው ያግባሽ ሀፍት ያለው ይባላል። ገባችሁ? ሀፍት ያለው ቀርፈፍ ሲል አፍ ያለው ይዞት ያንን ሀፍት ይሄዳል ማለት ነው። ስለዚህ ብሩኬ ደግሞ አሁን የሰው ምክር እየሰማ ሀይሚን እንደዚህ እንትን የሚል ከሆነ እመኑኝ ብሩኬ ዋጋ ይከፍላል። ስለዚህ ብሩኬን የምታውቁት ከልብ የምትቀርቡት ጓደኛ ካላችሁ ብሩኬን ምከሩት። ይህ ምክሬ ነው። ብሩኬን ምከሩት። ምክንያቱም አንዳንድ አሉ በማለት በቃ ለዩቲዩበር ይቀናናል ታውቃላችሁ። ስለዚህ ለሱ ጥሩ ያሰቡ መስለው እንደዚህ ኮነ ብሩኬ እንደዚህ ኮነ ሲሉት እሱ እውነት እየመሰለው እያመነ ትዳሩን ማፍረስ የለበትም። ገባችሁ? ስለዚህ ብሩኬን ጭንቅላትን አስተካከል በሉት። ለምን ብዙ ጓደኛ መስለው ብዙ እኔ ከነብሩኬ ራሱ እኔ ከነብሩኬ እንትን በጣም ብዙ ሰው ታዝቤያለሁ። ስለዚህ ብሩኬ ኮንትሮል ማድረግ አለበት። ይሄ ግድ ይለዋል። ለምን ካላችሁ ለራሱ ሲል ነው። ለራሱ ለሀይሚ ሲል አይደለም። ለራሱ ለላይፉ፣ ለህይወቱ፣ ለነገ ጧት የመቀየሪያው ሲል ነው። ይህን ነገር አንደርስታንድ የሚያደርግ ማለት ነው። በሁለተኛ ደረጃ ደግሞ አሁን እነሱ ሀይሚንና ብሩኬን እንደዚህ ነው ሊለያዩ ነው በዚህ ወጥቶ በዚህ ወርዶ የሚሉት ከሞላ ጎደል በቃ የቅናት መንፈስ ያለባቸው ናቸው። የቅናት መንፈስ እንጂ
ሰው ሆኖ የማይጣላ የማይታረቅ የለም። ገባችሁ? ማንኛችንም ሰዎች ስንባል እንጣላለን፣ እንታረቃለን፣ ምን እንላለን። ግን ምን አለ መሰላችሁ በሐሳብ መግባባት ማለት ያለ ነው። በሐሳብ መጣላት፣ በሐሳብ እንትን ማለት ያለ ነው። ግን እኔ በጣም የገረመኝ ዛሬ በጣም ከታዘብኩት ነው። እኔ የምነግራችሁ ከልቤ ነው። ሀይሚና ብሩኬ ተለያዩ። ህዩ ደስ አይበልሽ፣ እንደዚህ አይበልሽ። በዚህ ወጥቶ ያጀማ አስተውሉ። ከማናገራችሁ በፊት ጭንቅላት የሚሰራው ኦር አንደርስታንድ እንድናረግበት ነው። ገባችሁ? እንድናስተውልበት፣ እንድናብሰልስልበት የነገው ህይወታችን ምንድን ነው? ዛሬ ምን ማድረግ አለብን? ዛሬ ምን ነገር ሰርቼ መሄድ አለብኝ? ዛሬ እንዴት ምን ቢኖረ ምን ነገ ወዲያ ብወድቅ ኦር ነገ ወዲያ ፈጣሪ እድሜና ጤና ሰጥቶኝ ህይወቴ ቢቀየር ምን ያክል ከሰው እጅ እንደማልወድቅ እርግጠኛ ነኝ ብለን ማሰብ አለብን። ብሩኬ ማሰብ አለበት። ገባችሁ? ምክንያቱም ጓደኛ መስለው የራሱ ጓደኞች ጉድጓድ እየቆፈሩለት እንደሆነ በምን ያውቃል? በምንም አያውቅም። ስለዚህ ብሩኬ በደንብ መጠንቀቅ አለበት ስላችሁ እኔ በምክንያት ነው። ሀይሚም እንደዛው በቪው የሚቀናና ህዝብ እንዴት ነው አሁን እንደዚህ አድርጊ እንደዚህ በይ ሊሏት ይችላል ህዩ ደግሞ ተልካ ስለመጣች የሰው ትዳር፣ የሰው ህይወት፣ የሰው ላይፍ አበላሽታ ለመሄድ ስለመጣች ማትፈነቅለው ድንጋይ የለም። ስለዚህ ብሩኬ በመጀመሪያ ደረጃ ህዩን ማመን አይጠበቅብህም። ህዩን ማክበር አይጠበቅብህም። ህዩን የሆነ በቃ አይደል ጭንቅላቷ እንዳይጎዳ፣ ሃይምሮ እንዳይጎዳ እንደዚህ እንዳትል ማለት አይጠበቅብህም። ለምን ካልክ አንድ ሰው ቤትን ሊያፈርስ የመጣ ሰው እንኳን እቺ የማትታወቅ ሴት የተለያየ ወንድ ሚስቴ ናት እያለ እንደ ሴት አዳር የሚመጣ ሌላም ቁም ነገረኛ ሴት ብትሆንም ከሀይሚ አትበልጥብህም። ስለዚህ ወደ ልቦና ተመለስ። ለምን ካልክ ዋጋ እንዳትከፍል ነው እየነገርን ያለው። ነገ ወዲያ እንዳታለቅስ። ገባ? አሁን ከሌ እንደዚህ ያለ አንተ ነበርክ፣ አንቺ ነበርሽ እንትን አይልም፣ አይጠቅምህም። የሚጠቅምህ ምንድነው? ሀይሚን በስትክክል ይቅርታ ጠይቀህ ልጁ 3 ወር አይደል ያላችሁ ልጁ ያንተ እንዳሉን እኛ እናውቃለን። 3 ወር ከ3 ወር በኋላ ህዩ ጋር ከተገናኛችሁ ተገናኙት፣ አስመርምሩት። ዲኤንኤ ምናምን ዲኤንኤ ደግሞ እንደማታስመረምሩት 100% እርግጠኛ ነኝ። ምክንያቱም ልጁ ያንተ አይደለም። ደግሞ የዲኤንኤ ምርመራ ገንዘቡ በጣም ውድ ነው። ስለዚህ እንደማታስመረምሩ እናውቃለን። ከዛ ጊዜው ሰዓቱ ምኑ ሲደርስ ክሎዝ ማድረግ ትችላላችሁ። አለቀ ደቀቀ። እዚህ ሀይሚና ብሩኬ ተለያይተው ሀይሚና ብሩኬ እንደዚህ ብሎ አንተ ባትኖር እንደዚህ ነበር። ሲጀመር እኮ ከአንድ ሆቴል አንድ ሴትና አንድ ወንድ ብቻቸውን መቀመጥ አለባቸው ብዬ አላምንም። 3ኛው ሸይጣን ነው። አንተ ደግሞ ጓደኛህን ይዘህ ነው የተቀመጥከው አይደለ? ስለዚህ ምን ይፈጠራል? ሀይሚ እኮ በዚህ ደረጃ በሀይም አይደለችም። በደንብ እኮ ትረዳለች፣ የሰው ልጅ ናት። ስለዚህ አንተ ምንድነው ማድረግ ያለብህ? ብሩኬ ልብ ግዛ። ገባ? ልብ ግዛ። ዛሬ 2-3 ቪዲዮ ሰው ጋር ሰርተህ አይቻለሁ። 2 ቪዲዮ ምን የምትለው በቃ ሀይሚን ጥፋተኛ ለማድረግ እየሞከራችሁ ነው። ይሄ ነው ወይ? ሀይሚ ጥፋተኛ አይደለችም። ጥፋተኛ ከተባልክ ደግሞ አንተ ነህ እንጂ እሷ አይደለችም። ምክንያቱም እሷ አንተ ሄድክ እንጂ ሀይሚ አይደለም የሄደችው። ይሄን አንደርስታንድ እንድታረግ ፈልጋለሁ። በሁለተኛ ደረጃ ደግሞ ሰው ጉድጓድ ሲቆፍርልህ አንተ ሂደህ አትግባበት። ሰው ጉድጓድ ጋሽዬ ተረድቷል፣ ጋሽዬን አስረድተነዋል፣ አንተ በቃ ጠንቀቅ በል እያለህ በሌላ ደግሞ ሌላ አጀንዳ ፈጥረህ መምጣቱ አግባብ ነው ብዬ ነው አይደለም። ምክንያቱም ጋሽዬ ተረድቶ አውቆ ህዩ ውሸታም እንደሆነች እንትን ብሎ አንተ ግን ዛሬ አጀንዳ ይዘህ መጣ። ይሄ ስህተት ነው። ምክንያቱም ዝምዬ ማለፍ ስላልፈለኩ ነው። ገባችሁ? እና ህዩና ብሩኬ መቼም ሊኳኋኑም አይችሉም። ብሩኬ ሀይሚን እንደሚወዳት እናውቃለን። እሱም እያለ ነበር እወድሻለሁ እያልኳት፣ ሀይሚ ግን አልተረዳሽኝም አለ። ሀይሚ በደንብ ተረድታ ለምና አስተውል ብላ ተረጋጋ ብላ እንደዚህ ብላ፣ እንዲያውም እንደ ሀይሚ ለአንተ ዋጋ የከፈለል ሴት የለም። ስለዚህ አንተ የምትፈልገው
እዩን እንድንቀበላት ኢትዮ ከፍታ እንድትመጣ ከሆነ መለማመጥ እኮ አስፈልግም። ከፍታ ትምጣ። ማንኛውም ሰው የፈለገ ሰብስክራይብ ያረጋታል፣ የፈለገ አረጋትም። አለቀ ደቀቀ። አንተ አሁን እኔ ዝምዬ ስረዳ እዩ ቻናል ከፍታ ልትመጣ ነው። አይኖ ግን ምንድነው ኦዲየንስ እንድትይዝ ትፈልጋለህ። አይኖ የፈለጋት ይሄድ። እኛ ደግሞ የምንፈልገው ሁለታችሁ እንዳትጣሉ፣ ሀይሚና ብሩኬ መቼም አይጣሉም እያለ ነው አይደለ ቪዲዮ የምንሰራው። ስለዚህ ሁለታችሁ እንድትለያዩ ስለማንፈልግ ነው እኛ ጨጓራችን እየገለበጥን ያለ የምናወራው። እና አንዳንዴ ክብር ለሚገባው ክብር ስጠው ብሩኬ። እመነኝ፣ ዛሬ እንደዚህ ነገ እንደዚህ ነገ ወዲያ እንደዚህ የምትል ከሆነ ሴት ልጅ ብላ 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 ያበቃሽ እንደሆነ የዛን ጊዜ ሀይሚን መመለስ አትችልም። ስለዚህ አሁን ጓደኛ መስለው ላንተ የሚያጨበጭቡልህ ላንተ የሚያሽኳልቱልህ ውሸት እንዳለ ያመጣቸው አዳዲስ ዩቲዩበሮች ናቸው። አይኖ ለአንዳንዱ እንደሆነ እናውቃለን። ስለዚህ ግን በዚህ ደረጃ ግን በሰው ልጅ ሙድ ባቲስ ደስ ይለኛል። ሁለተኛ ደግሞ ሀይሚ ደግሞ ምንም አላጠፋችም። ጥፋተኛ ናት ልታረግ ጥፋተኛ ናት ልትል እንዳጥር። ምክንያቱም አንተ ነህ የዚህ ሁሉ እንጂ ሀይሚ አይደለችም። ጋሽዬ ተረድቷል። ከዚህ በኋላ ጨዋታ አቁም እያለ አንተ ራሱ መረዳት አልቻልክም። እኛን ዛሬ ሌላ ጨዋታ ይዘህ ነው የመጣው። ስለዚህ እንደዚህ አይነት ቃልህን አክብር። ቃል ከምንም እና ከማንም በላይ በላጭ ነው። ገባ? ቃልህን አክብር። አንተ ቃልህን አክብር። ትናንትና በቃ እሺ ጋሽዬ ከተረዳይ ሽማግሌ እልካለሁ ችግር የለም ምናምን፣ ጧት ስንነሳ ሌላ ነገር ሌላ ሃይምሮ ሌላ ጸባይ ሌላ እንትን ይዘህ ትመጣለህ። ይሄ ኖት ፌር አይደለም። ምክንያቱም እኛ በሩቁ ነን እንደዚህ የተናደድ ነው። ሀይሚ በቅርቡና እንዴት እንደምትቃጠል አሰብኩት። ቃልህን አክብር ብሩኬ ማለት ነው። ሁለተኛ ደረጃ ደግሞ ጓደኛ መስሎ የሚያለቀልቅል ሰው ሁሉ ይወዳሃል ማለት አይደለም። የራሱን ቻናል ለማሳደግ ፉድ እያለ እንጂ ሲጀመር ማንኛውም ሰው ከወንድም ጀምሮ ወንድም እኮ በመጀመሪያ ምንድን ነው ያለው? ልጁ የብሩኬ ነው አለ። መጨረሻኛ ስንነገረው ነው እንደገና የወንድሜ ልጅ አይደለም ያለው። ስለዚህ እኛ ነው ሀቁን እያወጣንልህ ያለው። እኛም ብትሰማ ይሻላል ብዬ ነው የማስበው። አስፈላጊ ከሆነ የወንድምህም ቪዲዮ አቋርጬ መፖስት እችላለሁ። እኛ ቪዲዮ ከነገርነው በኋላ ነው እንደገና የተረዳ። ስለዚህ በዚህ ደረጃ ላይፍህን አታበላሽ። ምክንያቱም ላይፍ ዛሬ በወጣትነት ያላስተካከልከው ህይወት ነገ ወዲያ ዋጋ ትከፍልበታለህ። እና አንዳንዴ ከጎዳና ተዳዳሪዎች እስኪ ዘወር ብላችሁ ጠጋ ብላችሁ ተመልከቱና የድሮ ላይፋችሁ ምን ነበር ብላችሁ ጠይቋቸዋል፣ ይነግሯቸዋል። እና ብሩኬ አትሳሳት። ዛሬ ቆንጆ ስለወንክ እየለበስክ እየጠጣ ስለሆነ በሀይሚ ነው ይሄ ሁሉ ነገር የሆነው፣ በሀይሚ ነው። ገባ? መቼም አልነግርህም። ዛሬ ሀይሚ ለዚህ ሁሉ ደረጃ አድርሰ ዘፉን የምትል ከሆነ መጨረሻ አያምርም። ያሁኑን ደግሞ አትይ። የመጀመሪያ ሳይሆን መታየት ያለበት የመጨረሻ ነው። ስለዚህ ሀይሚ እና ብሩኬ መለያየት የለባችሁም። አይኖ ግን ዛሬ ይህን የተናገርኩ ደግሞ ዛሬ ካረከው ቪዲዮ ነው። ወዳችኋለሁ። ሸራ ይረሳ። ሰላም አለይኩም።